አሳዛኙ ፍጻሜ ፓኪስታን ከሰረች። እስላማባድ ኢራንና አሜሪካን ለማደራደር ሞቅ ደመቅ ያለ ዝግጅት ስታደርግ መክረሟ ይታወቃል። በመሃል አሜሪካና ኢራን ተኩሱን ስለመክፈታቸው የተሰማ ሲሆን የፓኪስታን ዝግጅትም የከሰረ ይመስላል። አሜሪካ የኢራን መርከብ በቁጥጥር ስር ካዋለች በኋላ ኢራንም የአሜሪካን የጦር መርከብ በድሮን ደብድባለች። ኢራን ከባድ ጦርነት ከፊታችን እየመጣ ነው እያለች ይገኛል። በሌላ በኩል ዶናልድ ትራምፕ ኢራን ከተሞች አጋያቸዋለሁ እያሉም ዝተዋል። ባለፈው ሳምንት መጨረሻ በኢራንና በአሜሪካ መካከል ያለው ግጭት ዳግም ማገርሸቱን ተከትሎም እሁድ ምሽት የዓለም የነዳጅ ዋጋ በ6 በመቶ ጭማሪ አሳይቷል። የዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅም ወደ 95.42 ከፍ ብሏል። የአሜሪካው መለኪያ WTI ደግሞ 89.77 ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት እንደተናገሩት የአሜሪካ ጦር በኦማን ባህረ ሰላጤ የአሜሪካን የባህር ኃይል ገዳት ሳለማለፍ የሞከረች የኢራን የጭነት መርከብን በቁጥጥር ስር አውለዋል። ኢራንም በተመሳሳይ አሜሪካ የኢራን ጭነት የሚያጓጉዝ መርከብ በቁጥጥር ስር መዋላን ተከትሎ ተኢራን በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ የጦር መርከቦች ላይ የድሮን ጥቃት ማድረሷን ከእስላማዊ ቤታዊ ዘብ ግንኙነት ያለው ታስኒም የዜና ወኪል ዘግቧል። አሜሪካ ትናንት ኢራን ባንዲራ አንግቦ እየተጓዘ የነበረ የጭነት መርከብን ጠልፋ በቁጥጥር ስር መዋላን ካሳወቀች በኋላም ኢራን አጸፋውን እንደምትመልስ ዝታ ነበር። አሁን በአሜሪካ የጦር መርከብ ላይ ተፈጽሟል በተባለው የድሮን ጥቃትን በሚመለከት ምን ያክል ጉዳት አሜሪካ መርከብ ላይ እንደደረሰ በግልጽ አልታወቀም። የኢራን የጦር ኃይሎች የሚያስተባብረው የተልእኮ ማዘዣ ጣቢያ የሆነው ካታም አልአናቢያ የአሜሪካ የባህር ኃይል በወሰደው እርምጃ የተኩስ አቁም ስምምነቱን መጣሱንና የአሜሪካ ጦር ላይ የአጸፋ እርምጃ እንደሚወስድ ገልጾ ነበር። ከመግለጫው በኋላም የአሜሪካ የጦር መርከብ በኢራን ድሮን ስለመደብደቡ እየተሰማ ይገኛል። ይህ ጦርነት ከየካቲት 1 ጀምሮ ለመጀመሪያ ጊዜ መርከብ የተያዘበትና ተኩስ የተከፈተበት ክስተት ሆኖ አልፏል። ኢራን አሜሪካ የባህር ላይ እገዳዋን የምትቀጥል ከሆነ ወሽመጡ ለትራፊክ ዝግ ሆኖ እንደሚቀጥል ገልጻለች። የአሜሪካ የኃይል ሚኒስትር ክራይስ ራይት በሰጡት መግለጫቸው በአሜሪካ አንድ ጋሎን የነዳጅ ዋጋ አማካኝ እስከ ቀጣይ ዓመት ድረስ ከጦርነት በፊት ወደ ነበረበት $3 በታች ሊመለስ እንደሚችል ጠቁመዋል። በአሁኑ ወቅትም በአሜሪካ የአንድ ጋሎን ነዳጅ ዋጋም 4.05 እየተሸጠ ይገኛል። ይህም በዓመቱ ከታየው ከፍተኛ ዋጋ ማለትም 4.16 መጠነኛ ቅናሽ አሳይቷል። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። የነዳጅ መተላለፊያ መስተጓጎል ኢትዮጵያን ጨምሮ ላለፉት ሳምንታት የእንቅስቃሴ ገደብ በማስከተል ኢኮኖሚያዊ ጫናን ፈጥሯል። ይህ በእንዲህ እንዳለ ፓኪስታን በአሜሪካና በኢራን መካከል ያለውን ጦርነት ለማስቆም ያለመው ሁለተኛ ዙር ድርድር ለማስተናገድ በዝግጅት ላይ ትገኛለች። በዚህ ዙርም በኢስላማባድ ከተካሄደው የመጀመሪያው ዙር ድርድር በተለየ መልኩ አደራዳሪዎች ጊዜያዊ ስምምነት እስኪፈረም ድረስ የተኩስ አቁም ስምምነቱን በውጤታማነት ለማራዘም አሁን የሚደረገው ድርድር ለበርካታ ቀናት ሊቀጥል እንደሚችል በዘገባው ተጠቅሷል። ስምምነት ላይ ከተደረሰም ተደራዳሪዎቹ ዘላቂ የሰላም ስምምነት ለማምጣት እስከ 60 ቀናት የሚደርስ ረዘም ያለ የጊዜ ዕድል ያገኛሉ ተብሏል። ይሁን እንጂ ስምምነቱ በኢራን ተሳትፎ ላይ የተንጠለጠለ ሆኗል። teህራን እስከ ሰኞ ጧት ድረስ ተደራዳሪዎቹን ወደ ኢስላማባድ እንደምትልክ ማረጋገጫ አልሰጠችም። የእርግጠኛ ለመሆን የመጣው ባለፉት 24 ሰዓታት ውስጥ በሁለቱ ወገኖች መካከል ያለው ውጥረት በፍጥነት መጨመሩን ተከትሎ እንደሆነም እየተነገረ ይገኛል። ለዚህ እንዲያግዝም የፓኪስታንና ኢራን መሪዎች ውይይት አድርገዋል የተባለው። በአሜሪካ በኩል በምክትል ፕሬዝዳንት ጄዲ ቫንስ የሚመራው ልዑክ ወደ ኢስላማባድ እንደሚጓዝ ተጠብቆ ነበር። በውጥረቱ መካከልም ቢሆን ፓኪስታን 8ኛ ሳምንቱን የያዘውን ጦርነት ለማስቆም የሚያስችል ስምምነት ይገኝበታል ተብሎ ተስፋ ያደረገችበትን ድርድር በማዘጋጀት ተጠምዳለች። በኢስላማባድ የሚገኘው የማሪዮት ሆቴል እንግዶችን እስከ እሁድ ከሰዓት ድረስ ሆቴሉን ለቀው እንዲወጡ ጠይቋል። ጥቂት ኪሎ ሜትሮችን ርቆ የሚገኘውና ከአንድ ሳምንት በፊት የመጀመሪያው ዙር ድርድር የተካሄደበት ሴሬና ሆቴልም ብዙም ሳይቆይ ተመሳሳይ ትዕዛዝ በማስተላለፍ አዳዲስ እንግዶችን መቀበል አቁሟል። ከተማዋም እጅግ ጥብቅ ጥበቃ የሚደረግበትና ሬድ ዞን ተብሎ የሚጠራው አካባቢ መግቢያ መንገዶች ታሽገዋል። ይህ ሰፈር የብሔራዊ ምክር ቤቱ፣ የውጭ ሀገራት ኤምባሲዎችና ሁለቱንም ባለ 5 ኮከብ ሆቴሎች ጨምሮ ዋና ዋና የመንግስት አስተዳደር ህንፃዎች የሚገኙበት እንደሆነ ይነገራል። በሺዎች የሚቆጠሩ ተጨማሪ ፖሊሶችና ፈጥኖ ደራሽ አባላትም ከመላ ሀገሪቱ ወደ ስፍራው ደርሰዋል ነው የተባለው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ፓኪስታንና ሌሎች አደራዳሪዎች ሰላም ለማስፈን የሚያደርጉትን ጥረት ዓለም አቀፉ ማህበረሰብ እንዲደግፍ በድጋሚ ጥሪያቸውን አቅርበዋል። በመሃል ግን ጨዋታው ፈረሰ፣ ዳቦ ተቆረሰ እየተባለ ይገኛል። ኢራን በፓኪስታን ለሚደረገው ድርድር ልዑካን ቡድን እንደማትልክ አስታውቃለች። በሌላ በኩል አሜሪካም የልዑክ ቡድኗን ሳትልክ ቀርታለች።
በመካከለኛው ምስራቅ ያለው ዲፕሎማሲያዊ ውጥረት አጣብቂኝ ውስጥ መግባቱን የሚያሳይ አዲስ መረጃም ወጥቷል። የኢራን መንግስታዊ መገናኛ ብዙሃን እሁድ ምሽት እንደዘገቡት ከሆነ ኢራን ወደ ፓኪስታን የድርድር ቡድን ለመላክ ያቀደችው ነገር የለም። የኢራን መገናኛ ብዙሃን በስፍራ የሚገኘውን ዘጋቢያቸውን ጠቅሰው እንደገለጹት በአሜሪካ የተጣለው የባህር ላይ ከበባ እስካልተነሳ ድረስ ኢራን ወደ ድርድር ጠረጴዛ አትመጣም። ኢራን አሜሪካ በወደቦቿ ላይ ጣለችውን ወታደራዊ ከበባ እንድትለቅ ተጽዕኖና ጫና እየፈጠረች ይገኛል። ይህ ከበባ ሳይነሳ ንግግር ማድረግ እንደማትፈልግ በይፋ እየገለጸች ሲሆን ፕሬዚዳንት ዶናልድ ትራምፕ ስምምነቱን ካልፈረሙ አገሪቱን እናጠፋለን የሚል ጠንካራ ዘቻ በሰነዘሩበትና ጄዲ ቫንስን ወደ ፓኪስታን ለመላክ በታቀደበት ወቅትም ኢራንን መሰል ግትር አቋም ማሳየቷ የሁኔታውን አሳሳቢነትም በእጅጉ ጨምሮታል። በፓኪስታን ሊካሄድ ታስቦ የነበረው ድርድር በሁለቱ ወገኖች መካከል ባለመግባባትና በደህንነት ስጋት ምክንያት አደጋ ላይ እየወደቀ ይመስላል። በሌላ ዜና ምክትል ፕሬዚዳንት ጄዲ ቫንስ ወደ ፓኪስታን የሚያደርጉትን ጉዞ ተሰርዟል የተባለው ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫው ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ጋር ለሚደረገው አዲስ የድርድር ምዕራፍ የአሜሪካ ልዑክ ቡድን መርተው ወደ ፓኪስታን እንደማይሄዱ አስታውቀዋል። እንደ ፕሬዚዳንቱ ገለጻም የምክትል ፕሬዚዳንት ጄዲ ቫንስ ጉዞ የተሰረዘው በከፍተኛ የደህንነት ስጋት ምክንያት እንደሆነም ገልጸዋል። ምንም እንኳን ፕሬዚዳንቱ የስጋቱን ዝርዝር መረጃ ባይሰጡም ውሳኔ የመጣው ግን በሆርሙዝ ሰላጤ አካባቢ ያለው ወታደራዊ ውጥረት በከፍተኛ በጨመረበት ወቅት ነው። ባለፈው ሳምንት ጄዲ ቫንስ በፓኪስታን ባደረጉት ረጅም የድርድር ቆይታም በሁለቱም ወገኖች መካከል ስምምነት ሳይደረስ መቅረቱ ይታወሳል። ይህ ጉዞ ስረዛ የመጣው ትራምፕ ኢራን የቀረበላትን ስምምነት ካልፈረመች መላ ሀገሪቱ ትጋያለች የሚል ጠንካራ ማስጠንቀቂያ ከሰጡ ከጥቂት ሰዓታት በኋላ ነው። ምክትል ፕሬዚዳንቱ በደህንነት ምክንያት ከጉዞ ቢታገዱም አሜሪካ ድርድሩን በሌላ የዲፕሎማሲ መንገድ ትቀጥል አሊያም አቋሟን ወደ ወታደራዊ እርምጃ ትቀይር እስካሁን ግልጽ አልሆነም። ሆኖም የቫንስ አለመገኘት በድርድሩ ሂደት ላይ የራሱን ተጽዕኖ ሊኖረው እንደሚችል ተንታኞች የተናገሩ ናቸው። ትራምፕ ለኢራን ጠንካራ ማስጠንቀቂያ ሰጥተዋል። ስምምነቱን ካልፈረማችሁ መላ ሀገሪቱ ትጋያለች ሲሉ ተደምጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እጅግ የበረታ ማስጠንቀቂያን ሰንዝረዋል። ኢራን ከአሜሪካ የቀረበላትን ስምምነት የማትቀበል ከሆነ አገሪቱ ከባድ ጥፋት እንደሚጠብቃት በይፋ ተናግረዋል። ፕሬዚዳንቱ በራሳቸው ትሩዝ ሶሻል ገጽ ላይ ባሰፈሩ ጽሑፍ በጣም ፍትሐዊና ምክንያታዊ የሆነ ስምምነት አቅርበናል፣ እንደሚቀበሉ ተስፋ አደርጋለሁ። ካልተቀበሉ ግን አሜሪካ በእያንዳንዱ የኢራን ኃይል ማመንጫና ድልድይ ላይ እርምጃ ትወስዳለች ሲሉ ዝተዋል። ፕሬዚዳንቱ ከእንግዲህ ርኅራኄ የለም ብለዋል። የኢራን ጦር በዚህ ሳምንት መጨረሻ ላይ መርከቦች በሰርጡ በኩል እንዳያልፉ መከላከላቸውን ተከትሎም ትራምፕ የኢራን ሲቪል መሠረተ ልማቶች ኢላማ እንደሚያደርጉ ዝተዋል። ትራምፕ ለፎክስ ኒውስ እንደተናገሩት በዚህ ሳምንት ወደ ፓኪስታን የልዑክ ቡድን በመላክ ድርድር ለማድረግ አቅደዋል። በዚህ ድርድር ላይ የኢራን ተወካዮች ስለመገኘታቸው ግን እስካሁን ድረስ የተረጋገጠ ነገር የለም። አሜሪካ የኢራን የኒኩሌር ጣቢያዎች ሙሉ በሙሉ እንዲወድሙ የኒኩሌር ቁሳቁሶችን አሳልፋ እንድትሰጥ ብሎም ወደፊት ኢራንን ላለመበልጸግ ዋስትና እንድትሰጥ ትፈልጋለች። ፕሬዚዳንት ትራምፕ ከሁለት ቀናት በፊት የሆርሙዝ ሰላጤ ክፍት ሆኗል በማለት ድል ማወጃቸው ይታወሳል። ነገር ግን ዛሬ የወጡ መረጃዎች እንደሚያመላክቱት የኢራን አብዮታዊ ዘብ አርጂሲ በነዳጅ ጫኝ መርከቦች ላይ ጥቃት መክፈቱንና መስመሩን አሁን መቆጣጠሩን ብሎም የአሜሪካ እቅድ ገና ግቡን እንዳልመታ ያሳያል። የኢራን አብዮታዊ ዘብ በሰጠው መግለጫው የአሜሪካ ዛቻ እስካለ ድረስ በሆርሙዝ ሰላጤ ላይ ያለው እንቅስቃሴ ገደብ ይቀጥላል ሲል ተደምጧል። ማንኛውም የአሜሪካ ጥሰትም ተመጣጣኝ ምላሽ እንደሚሰጠው አስታውቋል። ግጭቱ ከቀጠለም ወደ ዓለም አቀፍ ጦርነት ሊያመራ ይችላል ያሉት የኢራን አብዮታዊ ዘብ ከፍተኛ አማካሪ ናቸው። የኢራን አብዮታዊ ዘብ ዋና አዛዥ ከፍተኛ አማካሪ አሁን ያለው ቀውስ በዚሁ የሚቀጥል ከሆነ ወደ ዓለም አቀፍ ጦርነት ሊሸጋገር እንደሚችል ማስጠንቀቂያ ሰጥተዋል። በተጨማሪም ኢራን በአዲስ መልክ ያመረተቻቸውን የጦር መሳሪያዎች ወደ ውጊያ ለማስገባት ዝግጁ መሆኗን ገልጸዋል። ከፍተኛ ባለስልጣኑ መሐመድ ሬዛ ናቅዲ እንደተናገሩት ግጭቶች እንደገና የሚያገረሹ ከሆነ ኢራን እስከ ቅርብ ጊዜው ሚያዝያ 2026 ድረስ የተመረቱ ሚሳኤሎችና ድሮኖችን ጥቅም ላይ ልታውል እንደምትችል ገልጸዋል። ናቅዲ አሜሪካና እስራኤል የኢራን ሚሳኤል ማስወንጨፊያዎች አቅም አጥፍተናል የሚሉትን መረጃም ውድቅ አድርገዋል። የእኛን የሚሳኤል ማስወንጨፊያዎች አጥፍተናል ይላሉ፣ እኛ ግን በማንኛውም የብረት ስራ መደብር ማለትም ሜታል ወርክሾፕ ውስጥ ማስወንጨፊያዎችን ማምረት እንችላለን ሲሉም ኢራን የመከላከያ አቅም ተለዋጭ እንደሆነ ገልጸዋል። ግጭቱ ወደ ተለያዩ አህጉራትና ሀገራት መስፋት እድል እንዳለው ባለስልጣኑ አሳስበዋል። ኢራን በጦርነት ውስጥ ሆናም የጦር መሳሪያ መምረት ሂደቷን አለማቋረጧን አሳይተዋል። የተኩስ አቁም ስምምነቱ ቢፈርስ ኢራን እጅግ ዘመናዊና አዳዲስ ቴክኖሎጂዎችን ልትጠቀም እንደምትችል ጠቁመዋል። ይህ መግለጫ የወጣው በፓኪስታን በኩል የሰላም ጥረት የተደረገ ባለበት በዚህ ወቅት ሲሆን ኢራን በድርድሩ ላይ ያላትን ወታደራዊ በላይነት ለማሳየት የፈለገችበት እርምጃ እንደሆነም ተንታኞች ይናገራሉ። በሩሲያ የኢራን አምባሳደር ካዚም ጀላሊ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት መክሸፉን ገልጸው ለዋሽንግተን ጠንከር ያለ ማስጠንቀቂያ አስተላልፈዋል። አምባሳደሩ እንደገለጹት ከሆነ ባለፉት ጊዜያት በኢራን ላይ የተቃጡ ወታደራዊና የደህንነት ትንኮሳዎች የአገሪቱን ጥንካሬ ማዳከም አልቻሉም። አሜሪካና እስራኤል በቴክኖሎጂና በኃይል የታገዘ ሙከራ ቢያደርጉም የኢራን የመከላከያ ኃይል ጥቃቶችን ማክሸፍ ችሏል ሲሉ ተደምጠዋል። አምባሳደር ጀላሊ ዋሽንግተን በወታደራዊ መስክ ያሳካቸውን ግብ በዲፕሎማሲያዊ ጫና ወይም በድርድር ለማግኘት የምታደርገው ጥረት ፍሬ እንደማያፈራ አስገንዝበዋል።
ዋሽንግተን በጦር ሜዳ ካጋጠማ ሽንፈት የተቻለ ውጤት በድርድር ጠረጴዛ ላይ አታገኝም ሲሉም አጽንኦት ሰጥተዋል። ይህ መግለጫ የወጣው በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ በከፍተኛ ደረጃ በጨመረበትና በኢራን የኒውክሌር መርሃ ግብር ዙሪያ የሚደረጉ ዲፕሎማሲያዊ ንግግሮች በቆሙበት ወቅት ነው። ኢራን ከሩሲያ ጋር ያላትን ስልታዊ ግንኙነት እያጠናከረች ባለችበት በዚህ ወቅት አምባሳደሩ ከሞስኮ የሰጡት መግለጫም ለምዕራባውያን የተላከ ግልጽ መልእክት ተደርጎ ተወስዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ይደረጋል ተብሎ ለሚጠበቀው ድርድር ልዑካቸውን መላካቸውን በገለጹበት የትናንቱ የማህበራዊ ሚዲያ ልጥፋቸው ላይ ስምምነት ላይ ካልተደረሰም ኢራን የኃይል ማመንጫና ድልድዮችን እንደሚመቱ በድጋሚ ዝተዋል። የዓለም አቀፉ የሰብአዊ መብቶች ተቋም ሁማን ራይትስ ዎች የቀድሞ ኃላፊ ኬኔት ሮዝ ይህን የፕሬዝዳንቱን ዛቻም እንደ ጦር ወንጀል ሊቆጠር እንደሚችል ለቢቢሲ ተናግረዋል። ፕሬዝዳንቱ ግዙፍ የጦር ወንጀል እንደሚፈጽሙ እየዛቱ ነው ያሉት የቀድሞ ኃላፊው የሲቪል መሰረተ ልማቶች ላይ ጥቃት መፈጸም በዓለም አቀፍ ሕግ የተከለከለ መሆኑን ተናግረዋል። ትራምፕ ዓለም አቀፍ የሰብአዊነት ሕጎች እንደማይከተል ሊናገር ይችላል፣ የአሜሪካ መንግስትና የተቀረው ዓለም ግን ይከተላሉ። የሰብአዊነት ሕግ እንደ ኃይል ማመንጫና ድልድዮች ያሉ የሲቪል ቁሶችን ኢላማ ማድረግ ይከለክላል ሲሉ ተደምጠዋል። እንደ ሮዝ ገለጻም ትራምፕ ድልድዮችና የኃይል ማመንጫዎች በወታደሮች ጥቅም ላይ ስለሚውሉ ሁለት አይነት ጥቅም ያላቸው ቁሶች ናቸው የሚል መከራከሪያ ሊያቀርቡ ይችላሉ። ይህ ግን ክርክሩን ለመቋጨት በቂ አይደለም ሲሉ ገልጸዋል። የሰብአዊነት ሕግ በሲቪሎች ላይ የሚደርሰው ጉዳት ተመጣጣኝ ካልሆነም ወታደራዊ ኢላማዎች ጭምር እንዳይተኮስባቸው ይጠይቃል ሲሉም አብራርተዋል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።